ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል የኔ ውዶች። ያው እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው ቤተሰብ። ያው እንደተለመደው ቪዲዮውን ላይክ እያረጋችሁ ጀምሩና እስከ መጨረሻው ድረስ ተከታትላችሁ ሀሳብ አስተያየት ካላችሁ ኮመንት ላይ ትጽፉልኛላችሁ ቤተሰብ። እንግዲህ እነ ብሩኬ በቃ የሆነ ጭምልቅልቅ ባለ ነገር እየመጡ ነው ማለት ነው ቤተሰብ። እነዚህ ልጆች ሰላም አይወድላቸውም ማለት ነው። ያው ምንም ስራ ቢሆንም እኔ ስራ ነው የምል እንጂ እኔ ሀይሚ እንደዚህ ያለ ነገር ታረጋለች ብዬ አላስብም። ግን እነሱ ስራ ነው ብለው ኩስትር ብለው ይዘውታል። ግን ተመልካችን እያስቀየሙ ነው ቤተሰብ። የሆነ በቃ ትንሽ ቀን ደስታ ሆነ ሲባል እነዚህ ልጆች በቃ አንድ ቀን ደስታ የሆነ ሳምንት ለቅሶ እየሆነባቸው ነው ያለ። በዚህ አይነት ሁኔታ ደግሞ ሀይሚን ማስጨነቅ በጣም ደስ አይልም ማለት ነው። ፍጹምን እንዳያችሁት ጀርባውን ሰጥቶ ምንም ፊት ለፊት ካሜራ እንኳን አያይም። በጣም የሆነ ተገዶ የሚሰራ አይነት ነገር ነው የሚመስል። ብሩክም ደግሞ በዚህ ልክ ሰው ማስጨነቅ በጣም ደስ አይልም። አንተ ፕራንክ ያንን ስላረገችህ በእጥፍ ለመመለስ እየሞከርክ ነው ማለት ነው። እና በዚህ ልክ ደግሞ ሀይሚ ተጨንቃ በዛም ቤት እየተገኘች አንተን ፍለጋ እየተንከራተተች ነው። እንዲሁም ደግሞ ብሶቷን እየተናገረች ነው ማለት ነው። እና በዚህ ልክ ደግሞ ሰው ማስጨነቅ ተመልካችን ክብር ማሳጣት እና ማስጨነቅ ደስ አይልም ማለት ነው ቤተሰብ። እኛ እናንተ ስትደሰቱ ማየት ደስ ይለናል። እናንተ በቃ የሆነ ጥሩ ነገር ይዛችሁ ስትመጡ እንዳያችሁት በቃ በጣም ነው በስነ ስርዓት ተቀብለን እንትን የምንል ማለት ነው። እናንተ ደግሞ በዚህ ልክ ሰው ሲያከብራችሁ በቃ ወርዳችሁ ሌላ ተራ ስራ ስትሰሩ በጣም ያስጠላል ማለት ነው። እውነት ለመናገር አሁን አንተም 350 ገብታል ብሩኬ፣ ሀይሚም 300 ገብታለች። ምን ጊዜ ደስታችሁን አጣጥማችሁት ነው አሁን እንደዚህ ያለ ነገር ይዛችሁ የመጣችሁ ማለት ነው? እንግዲህ እኛ የምንጠብቀው የነበረ እናንተ የምታከብሩትን ነገር በቃ የሆነ ባሪፍ ነገር ትመጣላችሁ፣ ቆንጆ አርገታ ታከብርላታል፣ እንዲሁም የራሳችሁን ያንተንም ጭምር አብሮ በደማቅ ሁኔታ ይከበራል ብለን እየጠበቅን ነው እንጂ በሌላ በኩል ዙራችሁ ዛሬ ሌላ ፕራንክ እያላችሁ ጭራሽ ተለያይተናል አንተ አብረኩን ምናምን በጣም እንደው የሆነ ለስራ ቢሆንም ማለት ነው ቤተሰብ እዚህ ላይ ስራ ነው። ግን ለስራ ቢሆንም ያው እኔ ቤቴን ትቼ እወጣላችኋለሁ እናንተ አብራችሁ ሁኑ ምናምን ምንም የማይመስል ነገር ማለት ነው። አሁን ማን ይሞት ነው እንግዲህ በብሩክ ቤት እና በሀይሚ ቤት ፍጹምና ሀይሚ የሚኖሩ ማለት ነው። እና ሀይሚ እንደሰማችኋት ከሆነ የሆነ ማቲ ቤት ተገኝታለች ዛሬ። እንደሰማችኋት ከሆነ እኔ ከብሩኬ ጋር ብለያይ እንኳ ከፍጹም ጋር ምንም ነገር ልሆን አልችልም ነው ያለች። በዚህ ልክ እየተጨናነቀች ነው ያለች ማለት ነው። እና ሰው ከጓደኛው ማለት ከፍቅረኛው ጓደኛ ወይም ከጓደኛ በላይ ወንድም ማለት ነው። ፍፄ በጣም እንደ ወንድሙ ነው ማለት ነው። እና እንዴት ሊሆን ይችላል? እሱኛው ገለል ብሎ ከዚህኛው ጋር ልትቀጥል የምትችል ምን አይነት አስተሳሰብ ቢኖርህ ነው ብሩክ ማለት ነው? በጣም ከባድ ፕራንክ እያረካት ነው በጣም። እኔ ግን ቤተሰብ ሲመስለኝ ከዚህ ፕራንክ ጀርባ ማለት ነው ትልቅ ሰርፕራይዝ እንዳለ ያንን ሰርፕራይዝ ሊያረጋት ነው እየተዘጋጀ ነው የሚል እንትን ያለኝ በቃ ሀሳብ ነው ያለኝ እንጂ እውነት በዚህ ልክ ሀይሚና ብሩኬ ይጣላሉ ይለያያሉ ምናምን አይነት ነገር አይደለም እኔ የማስበው ማለት ነው። ግን ከዚህ ፕራንክ ጀርባ በቃ ትልቅ ሰርፕራይዝ ሰው ያልጠበቀው ሰርፕራይዝ አለ ማለት ነው። እና በዚህ መሀል ደግሞ ብሩኬ እግዚአብሔርን ምናምን እያልክ እንትን አትበል። በሐሰት የሆነ በፕራንክ ነገር በቃ የእሱን ስም አትጥራ። ብዙ ጊዜ ስትሰራ እንደዚህ አይነት ነገር እንትን ትላለህ። በቃ ይሄ ስህተት ነው ማለት ነው። ፕራንክ ነው እናውቃለን። እኛ እየቀለዳችሁብን እንደሆን እናውቃለን። እኛ ስለምንወዳችሁ በቃ እንከተላችኋለን። ብዙ ነገር እያየናችሁም ብዙ ነገር አሳልፈናል። ወደፊትም በቃ ትቀጥሉታላችሁ። ምንም ችግር የለብንም ማለት ነው። ግን በዚህ ልክ ሀይሚ ተስፋ ባታስቆርጧትና የሆነ ነገር ባታረጓት። አሁን ስልክ ማጥፋት ከቤት ወጦ ማደር ምናምን በማቲ ቤትም እየሰማ ነው። አሁንም ደግሞ አንተ እየደገምከው ነው ማለት ነው። እና እናንተ ተገናኝታችሁ ችግራችሁ መወያየት እንጂ በቃ የሆነውን ነገር እሷ ምንም ነገር ብታጠፋም ባታጠፋም በቃ እኔ ጥፋቴ ከሆነ እንደፈለገ ሁኜ ይቅርታ ጠይቄ ከሱ ጋር አብሬ ለመሆን እሞክራለሁ እያለች ነው እሷ። አንተ ደግሞ ስልክን አጥፍተህ ከምትጠፋ በጠረጴዛ ዙሪያ ሁናችሁ ብትነጋገሩና
ወደ ቀድሞ እንትናችሁ ብትመለሱ ምን አለበት ማለት ነው። እና ስልክ አጥፍቶ መጥፋት ደግሞ ምንም መፍትሄ አይሆንም። ችግርን መነጋገር እንጂ ይሄ ምንም እንትን ሊል አይችልም ማለት ነው። እና ያሰብኩትን ላይ የተሳካልኝ አይደለም ስትል ይሄ እግዚአብሔር ማማረር አይሆንብህ ማለት ነው። እና ከዚህ በላይ እግዚአብሔርስ ምን ያርግ ማለት ነው። ያሰብከውን ማሳካት ማለት ከዚህ በላይ ምን ይሁን? እስኪ ምን የጎደለብህ ነገር አለ ማለት ነው ብሩኬ? እኔ በቃ ግርም ይለኛል ሁሌም እኛ ፍላጎታችን የሆነ እርካታችን ምንም የትም አይደርስም ማለት ነው። እኛ የምንፈልገው ነገር እየተደረገልን ሁላ በቃ አንረካም ማለት ነው ቤተሰብ። እና ብሩክ እንደዛ ነው የሆነ እንግዲህ ሁሉ ነገር እኛ ስናየው የተስተካከለ የተሟላ ነገር ሁሉን የሰጠህ ነው እያልን እኛ የሚታየን ማለት ነው። በአንተ በኩል ደግሞ የጎደለብህን እኛ አላወቅ ነው ምን እንደጎደለብህ። ብቻ በጎደለ እግዚአብሔር ይሙላልህ። እኛ በፍቅር ስትመጡ ነው ደስ የሚለን። እናንተ ተፋቅራችሁ አንድ ላይ ስቃችሁ በቃ በበዓል እንኳ ያን ያክል ደስታ እኛ በጣም የተደሰት ነው ማለት ነው። ያን እንደዛ ስታሳልፉ አብራችሁ በቃ ማች ለብሳችሁ እንደፈለግ ነው እኛ እንደምንፈልገው አይነት ነው የዋላችሁልን። በጣም ደስ ብሎናል ማለት ነው። አሁን ያ ደስታ ሳያልቅ ደግሞ ያ ፕራንክ ተብሎ መጣ። ያን ፕራንክ ደግሞ ለመመለስ ደግሞ አንተ እንደዚህ ያለ ጥልቅ ውስጥ መግባትህ በጣም ከባድ ነው ማለት ነው። እልቅ አሁን ተውትና ሁሌም ቢሆን የሀይሚ የሆነ ደስታዋ ነገር ሲመጣ በቃ በስርዓት እየተከበረላት አይደለም። በቃ በሚፈለገው አይነት ደረጃ እየተከበረላት አይደለም። አሁን ምንጊዜ ደስታው አልቆ ምንጊዜ ደግሞ ወደ እንደዚህ አይነት ነገር እንደገባችሁ እኔ በቃ በጣም ግርም እያለኝ ነው ማለት ነው ቤተሰብ። በቃ አሁን አክብሩት ዝም ብላችሁ ምንም ሳትሉ ደስታችሁን አጠጥሞ። እንዲያውም አሁን በጣም አሪፍ ሆኖላችኋል። ያንተም 350 የሀይሚም 300 አንድ ላይ ተገጣጠመላችሁ። አንድ ላይ ነው በቃ አሪፍ አድርጋችሁ ማክበር ያለባችሁ እንጂ እንዲህ እየተከፋፈላችሁ ሶስተኛ ወገን እያስገባችሁ። ለነገሩ ቤተሰብ እዚህ ላይ የሆነ ትምህርት ያለው ይመስለኛል። ምንድን ነው ብትሉኝ ሀይሚ የሆነ ሶስተኛ ሰው ሲመጣባት ሴት ይዞባት ሲመጣ ያውልህ እንዳፈለገህ የሆነ በቃ አብራችሁ ኖሩ ተደሰቱ ምናምን ብላ ስለምትሄድ አሁን ደግሞ ሀይሚ ያንን ፕራንክ ብላ ፍፄን ስታመጣው እሷ ታረገው የነበረውን በቃ አይደለ እሷ እንደፈለገ በቃ ቤቱ ያውልህ ምናምን ብሎ ይሄ ትሄድ እንደነበረው ያንን ለማስተማርም ይመስለኛል ዝም ብዬ ሳስበው ማለት ነው። ብሩክ ያን አይነት ነገር ነው እየደገመው ያለ። ምን ያክል እሱ ይታመም እንደነበረ ምን ያክል ከዛ ሰው ጋር ከማይፈልገው ሰው ጋር ኑር ሲባል እንዴት ያስጠላው እንደነበረ አሁን በሀይሚ ላይ እሷም እንግዲህ ያ ስሜት እንዲሰማት ይመስለኛል ቤተሰብ። ከዚህ ውጭ ሌላ ነገር ያለ እንኳን አይመስለኝም። በቃ ያ ስሜት እንዲሰማት ነው እንጂ አብዛኞቻችሁ ደግሞ አላችሁ በየኮመንቱ እየሄዳችሁ እውነት መስሏችሁ ስራ መሆኑን እያወቃችሁ ፕራንክ መሆኑን እያወቃችሁ ብሩኬ ድሮም ከሷ ለመለየት ስበብ እየፈለገ ነው የምትሉ ሰዎች አላችሁ። ዛሬም እንደዛ ላይ ናችሁ ማለት ነው። ብሩክ ከሷ መለየት አይፈልግም፣ ሀይሚም እንደዛው ማለት ነው። እና ዝም ብላችሁ እናንተ ኤነርጃችሁን አትጨርሱ። ምክንያቱም ሀይሚና ብሩክ መቼም አይለያዩ ማለት ነው። እና ስበብ እየፈለክ ነው የእሷን 300 ላለማክበር ነው። ሁሌም እንደዚህ በደስታ አክብረላት አታውቅም። እንደዚህ አንተ በሴት የተከበብክ ነህ፣ ብዙ ሴቶች አሉ ምናምን በቃ ኮመንት ላይ የማትጽፉት ነገር የለም ማለት ነው። ከእንደዚህ አይነት ኮመንት ተቆጠቡ። በቃ እነሱ አይለያዩ። ኋላ አንድ ላይ ተደስተው ሲመጡ ምናምን እናንተ ታፍራላችሁ ማለት ነው ቤተሰብ። እና ስለዚህ እናንተ በየሄዳችሁ ኮመንት ስትጽፉ የሚያስማማ ነገር እንጂ የሆነ በቃ የሚከፋፍል ነገር አትጻፉላቸው ማለት ነው። አሁን ይሄ ምንም የማይባል ነገር ነው። አሁን ብሩኬ ከእሷ ጋር መለያየት ፈልጎ አይደለም። ፕራንኩን የጀመረችው እሷ ናት። እሱ መጨረስ በቃ በዛው መቀጠል ስለፈለገ ማስጨነቅ ስለፈለገ ነው ማለት ነው ቤተሰብ። እና ከዚህ ውጭ ሌላ ነገር ስለሌለው እናንተም ኮመንታችሁን አስተካክሉ። በቃ አይክፋችሁ። እናንተ ከሀይሚ ጋር ያላችሁ ፍቅር ነው እንደዛ የሚያደርጋችሁ ማለት ነው። ከእናንተ በላይ ደግሞ ብሩኬ ነው የሚያስብላት። ብሩክ በጣም ይጨነቅላታል፣ ያስብላታል ማለት ነው። እና ስለዚህ በሁለቶች መሀል የሚከፋፍል ኮመንት አትጻፉ። በቃ ዝም ብላችሁ እናንተ የሚያስማማ ነገር ነው መጻፍ ያለባችሁ ቤተሰብ። እንግዲህ እኔ እንዳየሁት እንደዚህ ነው። እናንተ ደግሞ የተሰማችሁ ነገር ካለ በቃ ያሰባችሁት ነገር ካለ እኔ ትክክል ከሆንኩም በቃ ኮመንት ላይ ጻፉልኝና እንወያይበታለን ማለት ነው ቤተሰብ። ላይክ እያረጋችሁ ያው እንግዲህ ቤተሰብ ሰላም እደሩልኝ።